ጤና ይስጥልን። ይህ ኢትዮ ፎረም ነው። ጣቢያችን አቀራረቡን ለማሻሻልና አማራጮቹን ለማስፋት ያደረገውን ዝግጅት አጠናቋል። ከሚታወቁት ዜናና ትንታኔዎቻችን በተጨማሪ ልዩ ዝግጅት የምናቀርብበት አዲስ ቻናልም ይዘን መጥተናል። ለዚህም ኢትዮ ፎረም ልዩ የተሰኘውን የዩቲዩብ ቻናላችንን ሰብስክራይብ በማድረግ ይቀላቀሉ። የዘወትር ዜናና ትንታኔዎቻችን በዚሁ ከ1,480,000 በላይ ቤተሰቦቻችን ባላችሁበት ቻናላችን ላይ መቅረባቸውን ይቀጥላሉ። ልዩ ዝግጅቶችን ለየት ባለ አቀራረብ የምናደርስበት ኢትዮ ፎረም ልዩ ደግሞ አዳዲስ መረጃዎችንና እይታዎችን ይዟልና ኢትዮ ፎረም ልዩ ቻናልን ይቀላቀሉ። ከዚህ በተጨማሪም በተለያዩ አጀንዳዎች ላይ የእናንተን ሐሳብ በድምፅና በምስል የምናሳትፍበት አዲስ የሚዲያ ፕላትፎርም ማዘጋጅተናል። ይህ ፕላትፎርም ሁሉንም አማራጮች አንድ ላይ የሚያስተናግድ፣ ሐሳቦቻችሁን በጽሑፍም ሆነ በድምፅ እንዲሁም በቪዲዮ እንዲታጋሩ የሚያግዝ፣ የኢትዮ ፎረምን ዝግጅት ክፍል ከተከታታዮች ጋር በቀጥታ የሚያገናኝ ፕላትፎርም ነው። አጫጭር ጥንቅሮችን የምትከታተሉባቸው አማራጮችም አሉን። የቲክቶክ አካውንት ኢትዮ ፎረም ሪል፣ የቴሌግራም ቻናላችን ኢትዮ ፎረም ኦፊሻል፣ ከ194,000 በላይ ተከታዮች ያሉት ኢትዮ ፎረም የፌስቡክ ገጽ፣ በተጨማሪም በግል አስተያየትና ጥቆማ ካሉት መልእክት የሚልኩባቸው የስልክና የኢሜይል አድራሻዎችንም አዘጋጅተናል። የሁሉንም አማራጮች ሊንኮች በኮመንት መጻፊያው ላይ ያገኟቸዋል። ኢትዮ ፎረም ልዩ በምክንያታዊነት እናምናለን። አክብሮታዊ ሰላምታችን በያላችሁበት ይድረስ። የተወደዳችሁ የኢትዮ ፎረም ቤተሰቦች እነሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። አበይት ነጥቦቹን በቅድሚያ የፋኖ ኃይሎች ከሰሞንኛዎቹ ከጥምረቱ ጋር ከተገናኙ ጉዳዮች ጋር በተያያዘ በተላለፉ መልእክቶች ላይ ምላሽ ሰጥቷል። ጽምዶ የተሰኘው የህዝብ ለህዝብ ስብስብ የፋኖ ኃይሎች እንደማያውቁት በድጋሚ የገለጹ ሲሆን ከጸረ ብልጽግናው አገዛዝ የሀገር ውስጥ ኃይሎች ጋር የተፈጠረው ጥምረት ግን የመጨረሻው ምዕራፍ ላይ እንደሚገኝም ጠቁሟል። ዝርዝሩ ተዘጋጅቷል። ጠቅላይ ሚኒስትር አብይ አህመድ ከሚወዱት የቴሌቪዥን ካሜራ ጠፍተው ቀናትን ማሳለፋቸውን ተከትሎ ታመው ሆስፒታል ገብተዋል በሚል በማህበራዊ የመገናኛ ዘዴዎች በኩል ሲነገር ሰንብቷል። ጠቅላይ ሚኒስትሩ የአእምሮ ሕክምና ለማድረግ ወደ አቡዳቢ ተጉዟል በሚል የተሰራጨውም ይገኝበታል። ጠቅላይ ሚኒስትሩ በእርግጥ በጤና መታወክ ምክንያት ሆስፒታል ገብተው እየታከሙ ነውን የሚለውን ደግሞ ኢትዮ ፎረም ከጽህፈት ቤታቸው ባልደረቦች ጠይቋል። ወደ እናንተ ይደርሳል። የሀገሪቱ የዋጋ ንረት እያሻቀበ መሆኑን የብልጽግናው ተቋም ይፋ አደረገም። ያለፈው ወር የዋጋ ግሽበትም ከ15.3 በመቶ በላይ ስለመድረሱ ገልጿል። እንመለከተዋለን። በወቅታዊው የኢትዮጵያ ቀውስ ላይ ከተለያዩ የዓለም ሀገራትና ተቋማት በኩል የሚወጡ መግለጫዎች እንደቀጠሉ ናቸው። የአውሮፓ ህብረትና አጋሮቹ የአብይ አህመድ አገዛዝ የከፈተውንና እያካሄደ ያለውን ጦርነት ሳያወግዙም ቀርቷል። የአፍሪካ ህብረት ኦባሳንጆ ወደ መቀሌ ያደረጉትን ጉዞም ሆነ ከብልጽግናዎች አለቃ ጋር የተወያዩትን ነገር በማስመልከትም ያለው ነገር የለም። ይህንንም ይዘናል። በሆርሙዝ ወሽመጥ ላይ የነበሩ ፈንጆች በሙሉ ተወግደዋል ሲሉ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ተናገሩ። ይህ በእንዲህ እንዳለ የኢራኑ ፕሬዝዳንት ደግሞ አሜሪካ በኢራን ላይ አዲስ የጣለችው የኢኮኖሚ ማዕቀብ የሚያሳካው ግብ የለም ሲሉ ውድቅ አድርጓል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። የፋኖ ኃይሎች ከሰሞንኛዎቹ ከጥምረቱ ጋር ከተገናኙ ጉዳዮች ጋር በተያያዘ በተላለፉ መልእክቶች ላይ ምላሽ ሰጥቷል። ጽምዶ የተሰኘው የህዝብ ለህዝብ ግንኙነትን የሚመለከተው ስብስብን የፋኖ ኃይሎች እንደማያውቁት የገለጹ ሲሆን ከጸረ ብልጽግና አገዛዝ የሀገር ውስጥ ኃይሎች ጋር የተፈጠረው ጥምረት ግን የመጨረሻው ምዕራፍ ላይ እንደሚገኝ አሳውቋል። ባለፉት ቀናት እንደ እስክንድር ነጋ፣ አንዳርጋቸው ጽጌ፣ አማኑኤል አሰፋና ሌሎችም ፖለቲከኞች ከዚህ ጋር በተያያዘ ያስተላለፏቸው መልእክቶች መነጋገሪያ እንደነበሩ
የሚታወስ ነው። ራሳቸውን የፋኖ ተራባል በሚል የገለጹት አቶ እስክንድር ነጋ ከመገናኛ ብዙሃን ጋር በነበራቸው ቆይታም ጽምዶ የተባለውን ግንኙነት የፋኖ አባላት ሳያውቁት የሚደረግ ስለሆነ ተቀባይነት የለውም፣ የፋኖ የፖሊት ቢሮ የሚያሳልፈው ውሳኔም ሁሉም አባላት ስላልመከሩበት ተቀባይነት አይኖረውም ወዘተ እያሉ ሲናገሩ መሰማታቸው አይዘነጋም። ስራ አስፈጻሚ ቢሮ ከሌሎች ኃይሎች ጋር ሊደረጉ ይገባቸዋል ብሎ የሚያምንባቸውን ጥምረቶች በራሱ ውሳኔ ብቻ ማጽደቅ ወይም ማስፈጸም ይችላል ማለት ግን አይደለም። ይህ ነው ቁልፉ ነጥብ። ሄዶ ይነገራል፣ ያመቻቻል እና ሜሞራንደም ኦፍ አንደርስታንዲንግ የሚባል ነገር አለ። ሜሞራንደም ኦፍ አንደርስታንዲንግ እስከ መፈራረም መድረስ ይችላል። ይሄ ባይንዲንግ አይደለም ማለት ነው። ተፈጻሚነት የለም። አብሮ ለመስራት ስምምነት ለማድረግ እስከ ማድረግ ማለትም የድርጅቱ ይፋ የሆነ አቋም አይደለም። ወደዛ የሚወስድ መንገድን የሚከፍት አሰራር ነው። እዛ ድረስ መሄድ ይችላል። ያንን ካደረገ በኋላ የድርጅቱ አቋም ወደ ማዕከላዊ ኮሚቴ መስራት አለበት። እንደ ጉዳዩ ደግሞ ክብደት በጣም ከበድ ያለ በአባላት ቀጥተኛ ተሳትፎ ማጸደቅ ይጠበቅበታል። የጽምዶ ኃይሎች ጋር እንዲደረግ የታሰቡ ጥምረት ደግሞ የአባላትን ቀጥተኛ ተሳትፎ እና ውሳኔ ሰጭነት የሚጠይቅ። አቶ እስክንድር ነጋ ከሰሞኑ በነበራቸው በዚህ ቃለ ምልልሳቸው የግድያ ሙከራዎች እንደተደረጉባቸው እየጠቀሱም አመራር ከመሆን ራሳቸውን ያገለሉትን በስም ያልጠቀሷቸው ግን የሚገመቱ አካላት እጅ እየገባ ስለሆነ ነው በሚል በዋናነት ጽምዶ የተባለ ስብስብን ውድቅ ሲያደርጉ መሰማታቸውም የሚታወስ ነው። የፋኖ ኃይሎች ቃል አቀባይ አስረስ ማረ ከኢትዮ ፎረም ጋር ባደረጉት ቆይታ በሰጡት ምላሽ ደግሞ ጽምዶ የተሰኘው የህዝብ ለህዝብ ግንኙነትን የሚመለከት ስብስብን ፋኖ እንደማያውቀው አንስተው ይህንንም በተደጋጋሚ በመግለጫዎቻቸው ማንሳታቸውንም አስታውሰው እስክንድር የሚሉትም ይህንኑ የመገናኛ ብዙሃን የሚያነሱትና እንደ ሱዳንና ኤርትራ ያሉ ሀገራት ህዝቦች ጭምር የተካተቱበት እንደሆነ የሚነገርለትና የህዝብ ለህዝብ ግንኙነት እንደሆነ የሚገለጸው የስብስብና የጸረ ብልጽግና የሀገር ውስጥ ኃይሎች ጥምረት መካከል ያለውን ልዩነት ካለመረዳት የሚሰጡ አስተያየቶች አካል እንደሆነ አብራርተዋል። ስለ ጽምዶ ምናምን ይመስለኛል ተናገረ ሲባል የሰማሁት። ጽምዶ ባለው ፕሮጀክት የኛ አይደለም ብለን 2-3 ጊዜ እኔ ብቻ ተናግሬ ያውቃለሁ። የህዝብ መድረክ ነጻ ህዝብ መድረክ እንደሆነ የማውቀው የአማራ ፋኖ ብሔራዊ ንቅናቄ ጽምዶ በሚባል ፕሮጀክት ውስጥ ተሳትፎም የለውም፣ ሚናም የለውም። የዛ እንቅስቃሴ የዛ ፕሮጀክት አካል አይደለም። የምናወራው የምንነጋገረው ጸረ ብልጽግና ብሔራዊ ኃይሎች ስለሚያደርጉት ትብብር ነው። ከዚህ በፊት አስታውስ እንደሆነ ለብልጽግና እጃቸውን ትግሉ ሲደክማቸው መስዋዕትነትን ሲፈሩ ወይም ስውር ተልዕኮ የነበራቸው ጓዶች ለብልጽግና እጃቸውን በሰጡ ወይም ሊሰጡ ዳር ባሉበት ወቅት ይገልጹት የቆዩት ነገር ነው። ትግሉ ተጠልፏል፣ ትግሉ እንዲህ ተደርጓል፣ ትግሉ ውስጥ ጸረ አማራ ኃይሎች አሉ የሚሉ ነገሮች ሲናገሩ እንሰማለን። ከሄዱም በኋላ እያሉም ጭምር እንዲህ አይነት ምልክት ያሳያሉ እና ምንም ይሄ ምክንያትም አይደለም። እንደዛ አይነትም ነገር የለም። የአማራ ፋኖ ብሔራዊ ንቅናቄ አጠቃላይ የፋኖ ትግል በሀቀኛ የአማራ ልጆች እጅ ነው ያለው። ሌላኛው የህልውና አደጋ ካገዛዙ የተጋረጠባቸው የኢትዮጵያ ህዝቦች እያደረጉት ያለውን ጥምረት በተመለከተ ከሰሞኑ የተነሳው ሀሳብ ደግሞ በአቶ አንዳርጋቸው ጽጌ በኩል የቀረበው ነው። እኒህ የጸረ ብልጽግና ኃይሎች ጥምረት ሳይሆን ጽምዶ የተሰኘው ስብስቡ ሲሳተፉ የሚታወቁት ሰው ህወሓት ኤርትራን ከፋኖ ጋር በትብብር እንዲሰራ ምርጫ ልኳል በሚል ያደረጉትን ንግግር ተከትሎም የህወሓቱ ምክትል ሊቀመንበር አቶ አማኑኤል አሰፋ ምላሽ መስጠታቸውም የሚታወቅ ነው። አቶ አማኑኤል ትብብሩ የህልውና አደጋ የተጋረጠ ባቸው የሀገር ውስጥ ኃይሎች በጋራ የሚታገሉበት አውድ እንጂ በመልጃ አንዱ ሌላውን ጠርቶ ቃል የሚገባበትና የሚማልድበት ጉዳይ አይደለም። ሁላችንም በትግል ውስጥ ያለነው ኃይሎች የሚያገናኘን ዋነኛው ጉዳይ በብልጽግና ጄኖሳይዳዊ ስርዓት ምክንያት አደጋ ላይ የወደቀው የህዝባችን የጋራ ህልውና ነው ሲሉ ነበር ምላሽ የሰጡት። ከአቶ አንዳርጋቸው ጽጌ ንግግር ጋር በተያያዘ ማብራሪያ የሚያቀርቡት የፋኖ ኃይሎች ቃል አቀባይ አስረስ ማረ ደግሞም ትብብርና ጥምረት አንዱ አማላጅ ሌላኛው ተማላጅ የሚሆንበት ምንም አይነት ምክንያት የለም። ዛሬ የተጋረጠውን የህልውና አደጋ ለመቀልበስ ነገ ደግሞ ህዝቦች የሚወስኑበት የጋራ ትብብርን የመገንባት ጥምረት እንጂ ሲሉ ገልጸውታል። ትግራይ ህዝብ የህልውና ጥያቄ ውስጥ እንደገባ ማንም የማይክደው ሀቅ ነው። ዓለም የሚያውቀው ነገር ነው። የአማራ ህዝብ ለ3 ዓመታት ዘረፈጁ አገዛዝ ጄኖሳይዳል ወር ከፍቶበት ያንን ጦርነት እየመከተ እንዳለ ዓለም የሚያውቀው የሚዳሰስ የሚጨበጥ ሀቅ ነው። በዚህ ሁኔታ ውስጥ ያለ ህዝብ በጋራ በጠላቱ ላይ ለመነሳት
ማላጅና ተማላጅ መሆን የሚገባውም አይደለም። ጉዳዩን በዛ ልክ አቅልለን የምናየው አይደለም። ሁለት ኃይሎች ብቻም አይደለም በብዛት ስለሚነሳ እንጂ በርከት ያሉ ኢትዮጵያ ፖለቲካ ኃይሎች የሚሳተፉበት ምናልባት 9-10 የሚደርሱ ፖለቲካ ኃይሎች የሚሳተፉበት የኢትዮጵያውያን ትብብር ነው እና በሀገር ጉዳይ ማላጅና ተማላጅ የለም። በህልውና ጉዳይ ማላጅና ተማላጅ የለም። የፋኖ ኃይሎች የጸረ ብልጽግና የሀገር ውስጥ ኃይሎች ጥምረት በመጨረሻው ምዕራፍ ላይ እንደሚገኙም ጠቁመው በቅርቡ ይፋ ይደረጋል ሲሉም አብራርተዋል። ጠቅላይ ሚኒስትር አብይ አህመድ ከሚወዱት የቴሌቪዥን ካሜራ ጠፍተው ቀናትን ማሳለፋቸውን ተከትሎ ታመው ሆስፒታል ገብተዋል በሚል በአንዳንድ የማህበራዊ መገናኛ ዘዴዎች በኩል ሲነገር ሰንብቷል። ጠቅላይ ሚኒስትሩ የአእምሮ ሕክምና ለማድረግ ወደ አቡዳቢ ተጉዘዋል የሚሉ መረጃዎችም ሲሰራጩ ቆይተዋል። ጠቅላይ ሚኒስትሩ በጤና መታወክ ምክንያት ሆስፒታል ገብተው እየታከሙ ነው ወይ የሚለውን ደግሞ ኢትዮ ፎረም ከጽህፈት ቤታቸው ባልደረቦች ጠይቋል። አብይ አህመድ ምንም እንኳን እርሳቸውን መስማትና ማየት የሚፈልገው የህብረተሰብ ክፍል በከፍተኛ ደረጃ እያሽቆለቆለና የራሳቸውም ካድሬዎች ጭምር ሊያዳምጧቸው የማይሹ እንደሆኑ ቢነገርላቸውም እሳቸው ግን በተለያዩ ሰበቦች ከመንግስት ቴሌቪዥኖች ጠፍተው ቀናትን አሳልፏል። የመንግስት ሚዲያዎችም የጠቅላይ ሚኒስትሩን የቆዩ ንግግሮችን እያስደመጡ ከሰሞነኛ ሁኔታዎች ጋር አያይዘው ማቅረብን መርጠዋል። ራሳቸውን ከጠቅላይ ሚኒስትርነት ወደ ፕሬዝደንትነት በሚያሸጋግረውና በኢቫንጀሊካል የቸርች መዝሙር በተጠናቀቀው የምክክር ኮሚሽን የመዝጊያ ድግስ ላይም አልተገኙም። ዛቻና ማስፈራሪያ እየተናገሩ የከፈቱትና እርሳቸው የምክክር ኮሚሽን የሚሉትን ይህንን የርክክብ ኮሚሽንን ለመዝጋት አለመገኘታቸውና ባልተለመደ ሁኔታ ከሚወዱት የቴሌቪዥን ሚዲያ መጥፋታቸው ልብ ያሉ ሰዎችም የአእምሮ ህመም ገጥሟቸው ሆስፒታል ገብተዋል፣ በአቡዳቢም እየታከሙ ናቸው ሲሉ ሰንብተዋል። ኢትዮ ፎረም ከጠቅላይ ሚኒስትር ጽህፈት ቤት ያገኘው መረጃ የሚያመላክተው ግን አብይ አህመድ አሁንም በርካቶች እየተገደሉባቸው የሚገኙትን ጦርነቶችን እየመሩና የድሮን ጥቃቶችንም እያስፈጸሙ መቀጠላቸውን የሚያሳይ ነው። ጠቅላይ ሚኒስትሩ ከ4 ዓመታት በፊት በዚህ ሰሞን በነበረው ክራሞት ከባድ የተባለ የአንጎል ቀዶ ጥገና ያደረጉ ቢሆንም በዘንድሮ ክረምት ግን ለሕክምና ወደ አቡዳቢ አለመብረራቸውን ምንጮች ይገልጻሉ። ይልቁንም በቅርብ ቀናት ውስጥ ይመረቃል የተባለን አንድ የደረቅ ወደብ ለመመልከት ከአዲስ አበባ በቅርብ ርቀት በሆነ የኦሮሚያ ክልል ውስጥ ሲመላለሱ እንደነበርም ለማወቅ ችለናል። ይህንኑ የደረቅ ወደብንም በሚቀጥሉት ቀናት ለማስመረቅና በዛውም ንግግር ለማድረግ ዝግጅት እያደረጉ ስለመሆናቸው በማከል ከዛ በተረፈ ከሲቹዌሽን ሩም የሚተኮስ ነው የሚሉት ድሮን ህጻናትና እናቶችን የሚገድለውን ድብደባ ማድረጋቸውን ቀጥለዋል ያሉት ምንጮች ከሰሞኑ ከሚዲያ የጠፉበትን ምክንያትንም ያነሳሉ። ጠቅላይ ሚኒስትር አብይ ለፕሬዝደንት አብይ አህመድ ስልጣን የሚያስረክቡበትና እንደ መስፍን አራያ እንደዚሁም ዮናስ አዳዬ ባሉ የኢቫንጀሊካል ወኪሎች እንደዚሁም እንደ ሂሩት ገብረስላሴ ባሉ የኦህዴድ ሰዎች መሪነት የተከናወነው የኮሚሽኑ ስብሰባም ለመጥፋታቸው ምክንያት ነው ይላሉ ምንጮቹ። እንደሚያብራሩት ከሆነ የምክክር ኮሚሽን የተባለውን የአብይ አህመድን የርክክብ ኮሚሽን ህገ መንግስት እንዲጽፍ ያደረኩት አዲስ አበባን የኦሮሚያ ዋና ከተማ እንድትሆን የሚያስቻልኩት በራሳቸው በአማራዎቹ በኩል ነው የሚል መልእክትን ለማስተላለፍ ብለው እንደ ታዬ አጽቀሥላሴና መስፍን አራያ ባሉ ሰዎች በኩል ስምሪት ሰጥተው እርሳቸው በመዝጊያው ስነ ስርዓት ላይ ላለመገኘታቸውም ወስነው ከዛ በኋላ በዚሁ አጀንዳ ላይ በሚዲያ ላለመቅረብ ብለው አለመታየትን መርጠዋል ብለዋል። ዋና ግቡ የእርሳቸው ስልጣን ፕሬዝደንት አድርጎ ማራዘም የሆነውን ኮሚሽንን ለግጭት ፈልፋይና ከፋፋይ አጀንዳዎች አሰማርተው ሲያወዛግቡ መሰንበታቸውም ታውቋል። ውሳኔዎችን በጠቅላላ በስልክ እያዘዙ ሲያስፈጽሙ ነበር የሚሉ አንድ የኮሚሽኑ አባል ደግሞ እስከ መጨረሻዋ ደቂቃ ድረስ በንቃት ሲያሰማሩ ነበርም ብሏል። የኦህዴድ ብልጽግና የካድሬና ደህንነት መዋቅር የሰበሰባቸው 4 ይደርሳሉ የተባሉ የአበል ጉባኤተኞች ሰነበቱበት የተባለው ስብሰባም ፕሬዝደንታዊ ስርዓትን እንዲፈጥር በአማርኛ አፋቸውን የሚፈቱ ሰዎች በፌዴራልም ሆነ በአዲስ አበባ ከተማ ውስጥ የስራ ቅጥር የሚያገኙበትን እድል በከፍተኛ ደረጃ እንዲቀንስ የሚያደርግ አዲስ አበባ የኢትዮጵያ ዋና ከተማ ሳትሆን የፌዴራል መንግስቱ መቀመጫ ብቻ እንድትሆን የኦሮሚያ ዋና ከተማ ግን እንድትሆን በአጠቃላይ ሀብትን መቀራመት ግቡ ያደረገ ስብሰባ እንዲካሄድ አድርገው መጠናቀቁም ይታወቃል። ይህንን ያደረጉት እንደ መስፍን አራያና ታዬ አጽቀሥላሴ ባሉ አማሮች በኩል እንጂም እኔ የለሁበትም የሚል መልእክት ለማስተላለፍ በማሰብም እነርሱ ብቻ በሚዲያው ላይ እንዲበረክቱ ያደረጉት ጠቅላይ ሚኒስትሩ እርሳቸው በአንጻሩ ከዚህ ሁኔታ ዞር ማለትን መርጠው ከርሟል ሲሉ ምንጮቹ አብራርተዋል። ጠቅላይ ሚኒስትሩ እንዲህ ያለ ሴራ የለመዱት ነገር መሆኑን የሚናገሩት አስተያየት ሰጪዎች ከዚህ በፊት በፕሪቶሪያው ስምምነት ወቅትም ለምን አማራ አልተወከለም ሲባሉም ድርድሩን እኮ የመሩት አማሮቹ እነደመቀ መኮንን ናቸው ማለታቸውን ያስታውሳሉ።
አሁንም ህገ መንግስት አስቀይሮ የሰጠኝ አማራ ነው ለማለት ሲሉም እነ ኮሚሽነር መስፍንና እነ ፕሬዝዳንት ታዬ እየተወዳደሱ ሚዲያውን ለቀናት እንዲቆጣጠሩት አድርገው አብይ አህመድ ከቴሌቪዥኖች ላይ ለጥቂት ቀናት አለመታየትን መርጠዋልም ተብሏል። ይሁን እንጂ እኔ አሁንም ልማት ላይ ነኝ ለማለት በኢህአዴግ መንግስት የተጀመረውና አሁን መጠነኛ ማስፋፋያ የተደረገለትን አንድ የደረቅ ወደብ ለመመረቅ በሚል ሰበብ በሚወዱት የቴሌቪዥን ካሜራም በቅርቡ ይከሰታሉ ሲሉ ምንጮቹ አረጋግጠዋል። የሀገሪቱ የዋጋ ንረት እያሻቀበ ስለመሆኑ የብልጽግናው ተቋም አሳወቅም። ያለፈው ወር የዋጋ ግሽበትም ከ13.3 በመቶ በላይ ስለመድረሱ ገልጿል። በተለያዩ መስኮች የሚደረገው የዋጋ ጭማሪና የተከሰተው የኑሮ ውድነት ፈታኝ ሁነትን ፈጥሯል። የብልጽግናው አገዛዝ ደግሞ ይህንን ደጋግሞ ክዷል። የለም እድገቱማ ሚራክል ነው፣ የኑሮ ውድነቱን የቀነስንበት መንገድ ተአምር ነው፣ እሁድና ቅዳሜ ስጋ ቤቶቻችን ሙሉ ናቸው፣ ከተማ ውስጥ የሚነዱ መኪናዎችንስ ተመልከቱ ሲል ከርሟል። ጠቅላይ ሚኒስትር አብይ አህመድ ከወራት በፊት የህዝቡ የኑሮ ውድነትን በአስደናቂ ሁኔታ አቃለልንለት ሲሉ በፓርላማ ተናግረው ነበር። መብራት፣ ውሃ፣ ነዳጅ ወዘተ እጅግ ርካሽ የምናቀርብ መንግስት ነን። የዋጋ ንረትንም ባለ አንድ ዲጂት አደረስ ነው። አሁን 9.7% ብቻ ነው ነበር ያሉት። አስቀድሞ ደግሞ ይህ ህዝብ እኮ ኑሮ ድሮ ቀረ እያለ ሲናገር አያፍርም። ድሮ ምንም ነበር፣ ዘንድሮ ግን ህዝቡን አሳለፍንለት ሲሉም ይታወሳሉ። ኢትዮጵያ እኮ አያፍርም፣ ኑሮ ድሮ ቀረ ይላል። ራሳችን የምንሸውደው ያልነበረን ትናንትና በማድነቅ ነው። መንገድ በሌለበት፣ መኪና በሌለበት፣ ቤት በሌለበት፣ ሽንት ቤት በሌለበት ምን ኑሮ ነበረ? ከብልጽግናው አውሮፕላን የጥቅምና የስልጣን ተሳፋሪ ግለሰቦች በስተቀር የኢትዮጵያውያን የየዕለት ህይወት ግን የችግር፣ የጦርነት፣ የረሃብ፣ የእገታና የሰቆቃ ከሆነ ሰነባበትም። የሀገሪቱ የዋጋ ግሽበትን በየጊዜው በከፍተኛ ፍጥነት እየናረ ስለመሆኑ ሪፖርት እያወጡ የሚገኙት አበዳሪዎቹ ዓለም አቀፍ ተቋማት ብቻ ሳይሆኑም የራሱ የብልጽግናው ተቋማትም ጭምር ሆኗል። እንደ ስታትስቲክስ አገልግሎት ሪፖርት ከሆነ ያለፈው ወር አጠቃላይ የዋጋ ግሽበት 13.3 በመቶን ተሻግሯል። በእርግጥ ይህ አሃዝ ዓለም አቀፍ ተቋማት ከሚያቀርቡት ቁጥር ዝቅተኛው ነው። ስኳር ብቻውን 39 በመቶ ጭማሪን አስተናግዷል። እንደ ዘይትና ስጋ ያሉ ሸቀጦች ካለፈው ሐምሌ አንጻር እያንዳንዳቸው ከ20 በመቶ በላይ የዋጋ ግሽበት አጋጥሟቸዋል። ካለፈው ዓመት ጋር ብቻ ሳይሆን ካለፈው ወር ጋር ሲነጻጸር ከፍተኛ ማሽቆልቆል እያጋጠመው ያለው የኢትዮጵያ ብር ምንዛሬም በየንጋቱ ዋጋው እየቀነሰ ይገኛል። ብልጽግናዎች ግን ይህንን ሚራክል ይሉታል። የምግብና አልኮል፣ የአትክልት፣ የስጋ፣ የወተት ተዋጽኦ፣ የእንቁላል፣ የፍራፍሬ፣ የዘይትና የስኳር ዋጋ በከፍተኛ ሁኔታ መጨመሩን በአዲሱ ሪፖርት ላይ ተጠቅሷል። ትራንስፖርትና ሌሎችም ዘርፎችም እንዲሁ። ከቀጣዩ ዓመት መጀመሪያ ጀምሮ አገዛዙ የሀገሪቱን የኢኮኖሚ ፖሊሲ በሸጠላቸው በና IMF ትዕዛዝ መሰረት የሚጨመረው ግብርና ታክስ፣ የሚነሱ አንዳንድ ድጎማዎች ከቀጠለው ጦርነት ጋር ተዳምረው በበርካታ የሀገሪቱ አካባቢዎች ባጋጠመው ድርቅና የምግብ እጥረት ላይ ተጨምረው የሚያስከትሉት ተጽዕኖ ደግሞ ከወዲሁ አሳሳቢ ሁነትን የፈጠረ ነው። የአውሮፓ ህብረትና አጋሮቹ የአብይ አህመድ አገዛዝ የከፈተና እያካሄድ ያለውን ጦርነት ሳያወግዙ ቀሩም። የአውሮፓ ህብረት ኦባሳንጆ መቀለ ያደረጉትን ጉዞንም ሆነ ከብልጽግናዎች አለቃ ጋር የተወያዩበትን ነገር በማስመልከትም ያለው ነገር የለም። የአብይ አህመድ የምርጫ ታዛቢ እንደዚሁም የስልጣን ማሸጋገሪያ ኮሚሽንን በማድመቅ የሚታወቁት ኦሉሴጉን ኦባሳንጆ ሰሞኑን ወደ መቀለ በድንገት መጓዛቸውና ከትግራይ ክልል ፕሬዝደንት ጋር መነጋገራቸውን መዘገባችን የሚታወስ ነው። ህወሓት ትቷችሁ ከኔ ጋር እየተደራደረ ነው የሚል መልእክትን በማሰራጨት ጥምረት የፈጠሩ ኃይሎችን ለመበተን የተሰማሩት አብይ አህመድ ኦባሳንጆን ወደ መቀለ ከላኩ በኋላ የአፍሪካ ህብረትም ሆነ ራሳቸው መልእክተኛው ያሉት ነገር ግን የለም። ይሁን እንጂ ትናንት የተሰማው የአሜሪካ ኤምባሲ መግለጫን ተከትሎ በአዲስ አበባ መቀመጫቸውን ያደረጉት የአውሮፓ ሀገራት ስለ ኦባሳንጆ ጉዞ መግለጫ አውጥቷል። አዲስ አበባና መቀለን ለማነጋገር ሳይሆን ትግራይን እንደ ቢያፍራ ስለማድረግ እንደሚያማክሩ ጠቅላይ ሚኒስትሩ የተናገሩላቸው ኦባሳንጆ እየሰሩት ነው የተባለውን ነገር በማስመልከት የተናገሩት ነገር ባይኖርም የአውሮፓ ህብረት አባል ሀገራትና ሌሎች አውሮፓውያን በጋራ ባወጡት መግለጫ ግን ኦባሳንጆ በመቀለና በአዲስ አበባ ያደረጉትን ውይይት እናደንቃለን ብለዋል። አብይ አህመድ ከሸረሪና ውጊያ ጀምረው በአየርና በምድር እያካሄዱት ያለውን ጦርነት፣ ዛሬም ህጻናትን የሚገድሉበትን ድብደባ ያላወገዘው የአውሮፓዎቹ መግለጫ በድርቅ በከፍተኛ ሁኔታ በተጎዳውና ከፍተኛ ሰብአዊ እርዳታ ፍላጎት ባለበት በትግራይ ክልል አዲስ ወታደራዊ ግጭት መከሰቱ በሰሜን ኢትዮጵያ ህዝብ ላይ አሰቃቂ አደጋን ያመጣል ብለዋል። ህወሓት ይጠፋል ከማለት
ጀምሮ የፕሪቶሪያው ስምምነትን የተፈራረሙ ሰዎች እነጌታቸው ነበሩ፣ ዛሬ ግን ከኔ ጋር ናቸው በማለት እንደዚሁም ህወሓት የሚለውን ሰምቶ የምርጫ ቦርድ ወረቀቱን ካልወሰደ ጦርነት ከፍታለሁ ሲሉ የነበሩት ጠቅላይ ሚኒስትሩ ህጻናትን፣ አረጋውያንና እናቶችን የሚገድለው ድሮናቸውንና አየር ኃይላቸውን በመጠቀም ላይ ቢሆኑም የአውሮፓዎቹ መግለጫ ይህንን በማስመልከት ያነሳው ነገር ግን የለም። አሜሪካ በኢራን ላይ አዲስ የጣለችው የኢኮኖሚ ማዕቀብ ምንም አይነት ግቡን አያሳካም ስትል ኢራን ምላሽ ሰጠች። ይህ በእንዲህ እንዳለ ዶናልድ ትራምፕ ከሆርሙዝ ወሽመጥ ፈንጂዎች ሙሉ በሙሉ ተወግደዋል ሲሉ ገልጸዋል። የኢራኑ ፕሬዝደንት መሱድ ፔዜሽኪያን ስለ አዲሱ ማዕቀብ መልስ በሰጡበት ወቅት እንዳሉት ከሆነም ሀገራቸው ከማዕቀቡ አንጻር በጽናት እንቆማለን ብሏል። የአሜሪካ ግምጃ ቤት ሹም ስኮት ቤሰንት በኢራን ላይ የኢኮኖሚ ማነቆ ለመፍጠርና ማዕቀቡን በማይቀበሉ ሀገራት ላይም ከባድ ዋጋ ያስከፍላል ሲሉ ማስጠንቀቂያ መስጠታቸው ይታወሳል። የኢራን መሪዎች ከ1979 አብዮት ጀምሮ ለበርካታ 10 ዓመታት ከባድ ማዕቀቦችን ሲቋቋሙ በመቆየታቸው የአሁኑን የአሜሪካን እርምጃንም ውድቅ ማድረጋቸው ብዛም አዲስ እንዳይደለ እየተነገረም ይገኛል። በሁለቱ ሀገራት መካከል የሚደረጉ ውይይቶች በስልታዊው የሆርሙዝ ወሽመጥ ቁጥጥር ምክንያት መቋረጣቸውም የሚታወቅ ነው። የዓለም አቀፉ የነዳጅና የተፈጥሮ ጋዝን 20 በመቶ ገደማ በሚያሳልፈው በወሳኙ የባህር ወሽመጥ የነበረው የመጓጓዣ እንቅስቃሴ በመስተጓጎሉም የዓለም የኃይል ገበያም ተቃውሷል። ይህ በእንዲህ እንዳለ የአሜሪካው ፕሬዚደንት ዶናልድ ትራምፕ የአሜሪካ ባህር ኃይል በሆርሙዝ የባህር ወሽመጥ ውስጥ ያሉትን ሁሉንም ፈንጂዎችን ማስወገዱን ወይንም እንዲፈነዱ ማድረጉን አሳውቋል። ኢራን አዲስ ፈንጂዎችን የሚያስቀምጥ ማንኛውን መርከብ ወይንም ጀልባ ወዲያውኑና በስልት እንደሚወድም ተነግሯታል ሲሉም ትራምፕ በማህበራዊ ትስስር ገጻቸው ላይም አስፍሯል። ከኢራን በኩል እስካሁን በጉዳዩ ላይ የተሰጠ ምላሽ ባይኖርም የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።